መታህ በሽጉጡ እንደዚህ የዛ ስሜት ይመስለኛል የኦፕሬሽን የሆንኩበት አሁን ስትሮክ ኦፕሬሽን የሚል የዛ ስሜት የዛ እንትን ይመስለኛል። አልፈሰሰም ወደ ውጭ አልፈሰሰም። ተው እንጂ እንደዛ አልደማም ነበር። አልደማም፣ ዝም ብዬ ነው የወደቅኩት። ከባድ ነው። ቢደማ ይሻል ነበር። ስወድቅ የዚህ ባፍና ባፍንጫ ነው ደም እንትን ያለው። እሱ መሬቱ የመታ ነው። መሬቱ እዚህ ጋር ሲመታኝ በዛ ነው ብሏል። ጥለውኝ ሄዱ። ልጆቹን ግን እያለቀሱ እሪ እያሉ ይዘዋቸው ሄዱ። ከዛ በኋላ ልጆቹ ለባለስልጣኖቹ በአንድ አድርገው በዚህ ወጡ ብለው የኔንም ችግር ጭምር አወሯቸው ለባለስልጣኖቹ። እሺ ከዛ በኋላ መላኩን ጠርተው አናገሩት ነው የሚባለው። እንዴት እንደዚህ ታደርጋለህ? ለእኛ ያልክን ሌላ የተሰራ ሌላ ደግሞ ከያኔዎችን ምናምን ብለው እንትን ብለውታል። ምንም እንትን ሳይሉ መለሷቸው። ልጆች ሳይነኳቸው መለሷቸው። እና አሁን እንግዲህ እነ ታከለ ናቸው እና ሰፉ ደባልቄ ናቸው። እንግዲህ እነዚህ በዛን ሰዓት በጣም እንትን ደግሞ ህፃኖች ናቸው፣ ልጆች ናቸው። የ16 ዓመት እንደዚህ ነገር ናቸው፣ ህፃን ናቸው በሙሉ። አሁን ያ ነገር ሆነ። ልጆቹም ተመልሰው መጥተው ተኙ። እሱንም ገሰጹት። ሰውየውንም ልክ አይደለም የሰራው ስራ ያንተ ብቻ ሳይሆን የእኛንም ስም ጭምር ነው፣ በጣም ከባድ ነው ብለው ገሰጹትና በዛ አይነት ሁኔታ እኔ እዛ ደሜ እየፈሰሰ እያለ ንብረት መኮንን ይባላል ባለቤቱ። በአጋጣሚ የእኔ ትልቅ ወንድም እዚህ ባህር ዳር ያለው 10 አለቃ ካሳ ኢማም ይባላል። ዘጌ ፋርማሲ ነው የሚሰራው ነበር እና የዛ ፋርማሲ ዲስፔንሰር ነበር። እሱ ደግሞ የእሱ የቤተሰቡ ሐኪም ነው። አጋጣሚ ለጋሽ ንብረት እና እንደ ቤተሰብ ማለት አሁን እዚህ እንደዚህ ጋሽ ካሳ ወንድምማ ይኸው እንደዚህ ወድቆ ምናምን ሲሉት በጣም ተናደደ፣ አበደ፣ ጮኸ፣ ምን አለ። ቤቢ ፊያት ነበረችው ያን ትዝ ይለኛል። በዛች በቤቢ ፊያት ፍስፍስ አድርጎ ይዞኝ ሆስፒታል ፈለገ ህይወት እሱ ነው የነበረው። ፈለገ ህይወት 20 ቀን ተኛ እዛው 20 ቀን። በጣም ከባድ ነበር። የውስጥ ደም መፍሰስ ነበር ማለት ነው። በጣም ከፍተኛ እንትን ነው የምልህ። ስትሮኩ የዛ እንትን ይመስለኛል። ቆይቶ ይነሳል፣ በሱ አይነት ነገር ያመጣል። የዛ ይመስለኛል በኋላ ላይ ወደዚህ የመጣውና አሁን በዛ ሁኔታ ላይ ከዛ ከሆቴሉ እንደወጣው ሲሰማ ኢንፎርሜሽን አላቸው እዚህም እዛም። ደህንነቱ ከባድ ሰውየው በጣም ኃይለኛ ነው። ምንድነው መሰለ ልክ ከዛ ወጥቼ ባስ ተሳፍሬ ሄጄ 20 ቀን ከተኛህ በኋላ ድኜ ስወጣ ማለት ነው የዋናውን ፕሬዚዳንቱ የተገኙበትን የኤርፖርት ስራ እሱንም አንተ አልነበርክም። ልጆቹ ጨረሱ። አንተ ሆስፒታል ነህ ያ ፕሮግራም ሲካሄድ ሆስፒታል ነኝ። እሺ ከዛ በኋላ ወጣሁና ያው ተሳፍሬ ሄድኩ። ወንድሜ ግን ምን አለኝ እንዳትሄድ እዚሁ ቅር አለ። ምክንያቱም ልጆች ያሉት አዲስ አበባ ነው፣ ባለቤቴም አዲስ አበባ ነች እና አትሄድ በቃ ይቅርብህ አለኝ። እንዴ አንተ ሰውየውን ታውቅ የለም እንዴ? እኔም ብቻ ሳይሆን ቤተሰቤን ጭምር ነው የሚጨርሰው ሰውየው። የሰውየውን ባህሪ አታውቅምና እኔ መሄድ አለብኝ፣ ከጨረሰኝም ይጨርሰኝ አልኩት። እኔ ግን መሄድ አለብኝ። እሱ ግን ሰው ልኮ ከዛ ከሆስፒታል ወጥቼ ተሳፍሬ እዛ እንትን ላይ ስደርስ ቀጥታ ወደ እኔ ያምጡት ብሎ ወደ እሱ ነው የሄድኩት። ጎንደር እንደገባ አውቶቡስ ያው ነው። መናኸሪያውም እዛ ስሊማ ቤቱ ጎን ነው። መናኸሪያውም እዛ ስለሆነ አጃቢዎች መጥተው ይዘውኝ ሄዱ። እሺ አሁን ይሄ ደግሞ ይሄም ሌላ ስቃይ ነው። ሄድኩ ቀጥ ብዬ ሄድኩ። አሁን ሰውየው በቃ ትንሽ ከባድ ስለሆነ በቃ ከዚህ በኋላ ለህይወቴ ምንም እንትን አልኩ። በቃ ምንም እንትን አልኩ። የሚያስፈራኝ ነገር የለም። ሞት ለማይመርህ ካወቅ አንድ ሞት ነው 2 ሞት አልሞትም ብዬ ቀጥ ብዬ ሄድኩ። በሩን ከፍቼ ስገባ ወንበሩ ተሽከርካሪ ነው። እንዲህ አሽከርክሮ ጀርባውን ሰጠኝ። ዞሮ አወራ። ጀርባውን ሰጠኝ። የንቀቱ በጣም ከባድ ጀርባውን ሰጠኝ። ዝም እየቆምኩ
ቀጥ ብዬ ቆምኩና መቀመጥ አይቻልም ትእዛዝ ካልተሰጠ ተቀመጥ ካልተባልክ ወይ ውጣ ወይ ግባ ወይ ተቀመጥ። ይህ ወታደራዊ ትእዛዝ የግድ ነው። አሁን ከዛ ቀጠልኩ። ቆምኩና እንዲህ አሽከረከረውና እንዲህ አለን። አንጸረ ሕዝብ መጣህ አይደል አለ ሲለኝ፣ በዛን ሰዓት እንዴ ጌታዬ እኔ ምን ሰርቼ ነው ጸረ ሕዝብ የሆንኩት? ኪነቱን አሰልጥን ተባልኩ፣ አሰለጠንኩ፣ አስመረቅኩ። ክፍለ ሀገሩን ዙር ተባልኩ፣ ሱሬ ይዤ መጣሁ። ምንድን ነው ያጠፋሁት? እስቲ ያጠፋሁት ጥፋት እስቲ ይነገረኝ። የተተፋ ምራቅ ተመልሶ አይላስም አለኝ። ስለዚህ ቃሌን ትእዛዜን ጥሰሃል። በቃ ለተደፈርኩ ነው ጥሰሃል። እኔ የእርስዎን ቃል የእርስዎን ትእዛዝ እኔ በምንም ተአምር አልሻርኩም አልኳቸው። ልጆቹን ነው የተፈለጉት የተባለው ያሉበትን ቦታ ነገርኳቸው። አጃቢዎች ሂደው ይዘው እንዲሄዱ ነግሬያለሁ። ይሄንን አጃቢዎችን መጠየቅ ይችላሉ። በዛን ሰዓት ልጆቹ ግን ፈቃደኛ ሳይሆኑ ቀሩ። እምቢ ሲሏቸው ዙረው መጡ። ያለው ሁኔታ ይሄ ነው። ከዚህ ውጭ እኔ ምንም የሰራው ስራ የለም ስለው ውጣ ነው ያለኝ። ውጣ አለ። እንኳን ከሞት ውልቅ ምን የሞይ እንደው በቃ እንዲህም አልዞርኩም። ቀጥ ብዬ ደረጃ እንዴት እንደወረድኩትም አላውቀውም። ከባድ ነው እኮ። ወረድኩና ላት ብዬ ቀጥታ ቤቴ ነው የሄድኩት። ቤቴ ሲሄድ ልጆችም ባለቤቴም ምንም አምጥቻቸው ስለነበረ ወደ ጎንደር አምጥቻቸው ስለነበር እነሱ እየተንቀጠቀጡ ጠበቁኝ። አንድ መጠራትህን ያውቃሉ። ቤት ሳትገባ ነው ተጠልፈህ ከአውቶቡስ እንደወረድክ። እንደው እየተንቀጠቀጡ ስለነበረ ሲያገኙኝ በስመ አብ እላይ ላይ ሰፈሩብኝ። በቃ የሚያገኙኝ በቃ ሞቷል ብለው ተስፋ ቆርጠው ማለት ነው። ስለሱ አንድ ግጥም ነበራቸው ጎንደሮች የሚዘፍኑት። መላኩ ተፈራ ታውቃታለህ? ግጥሟን መላኩ ተፈራ የእግዜር ታናሽ ወንድም የዛሬን ማርልኝ ከእንግዲህ አልወልድም እኮ ከባድ መልእክት እኮ ነው ብላ ሴትዮዋ ይህንን እንትን ቃል ተናግራለች በወቅቱ። እና አሁን ከዛ በኋላ እኔ እንግዲህ ሰውዬ በቃ ምሮኛል ብዬ እንትን ስል ያው ዮጋ ብለህ የማርህ አይነት ነገር አለ አይደል? ተራራ ሆቴል የእነሱ እንትን ነው፣ መናኸሪያ ነው። እነሱ እዛ ነው የሚያሳልፉ የረፍት ሰዓታቸው። ማንኛውም ነገር እዛ የሚፈልጉትን ነገር ሁሉ የሚያደርጉት እዛ በትርፍ ጊዜያቸው ማለት ነው። ዘወር ያለም ነው ከሲኒማ ቤቱ ጀርባ አይደል ያለው? ተራራው ላይ ነው ያለው። አሁን የዛ ስራ አስኪያጅ የእሱ ዋና እንትን ነው፣ ጆሮ ነገር ነው። አሁን ስልክ ክልል ያለና ጓደርኩ እንፈልግሃለን። የት? ተራራ ሆቴል። ስራ አስኪያጁ ነው የደወለው። ተራራ ሆቴል እንፈልግሃለን አለ። ምን ጉድ ሊመጣብኝ ነው ብዬ እንደገና እንደው አለቀ ስል ደግሞ ሊቀጥል ይሆን ብዬ እንደው እያጉተበተብኩ ሄድኩኝ። ሲሄድ 500 ብር ምንድነው መጠገኛ ነው ማገገሚያ ነገር ማገገሚያ ከሆስፒታል አይደል የወጣው ለማገገሚያ ተብሎ 500 ብር አቶ መላኩ አዘውላ ጓድ መላኩ አዘውላል እና እናፈርም ተባልኩ። ፈርሜ 500 ብር ይዤ ወለቅ እና ጎንደር ያሳለፍኩት ነገር በሙያው ጥሩ ነገር ሰርቻለሁ። በጣም 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 ፋሲለደስ እኮ በጣም ጠንካራ ቡድን ነው የነበረ። በዞርንባቸው አካባቢ ሁሉ ስመጥር ነው። በጣም ከፍተኛ ደረጃ እሱና ወሎ ላሊበላ እሱ ግሽ አባይ ሶስቱ በጣም ታዋቂ ነበሩ። ከዛ ምን ያክል ቆየህ ጎንደር?
ጎንደር ከዛ በኋላ 5 ዓመት 5 ዓመት ቆየህ። ለ6 ወር የሄድከው ሰውዬ ለ6 ወር የተባልኩት 5 ዓመት። ከዛ በኋላ ቁርሿችሁስ ለቀቀ? ከዛ በኋላ እሱም ተረጋጋና እንትን እያለ ሳለ በኋላ መጨረሻ ላይ ምን ሆነልህ መሰለህ? እኔ ለባህል ሚኒስቴር ደብዳቤ ጻፍኩኝ ያለው። ቆይ እዚህ ላይ ኢህአዴግ ሲገባም ጎንደር ነበርክ ማለት ነው? ጎንደር። እሱ በቃ ሄደ። እሱ አሁን መላኩ ተፈራ ወደ አዲስ አበባ ተጠራ። ከጦርነቱ በፊት ነው የሄደው። ወደ አዲስ አበባ ተጠራ። መንግስቱ ኃይለማርያም ጠራውና ሄደ። እዚህ በጣም ስላስቸገራቸው አነሱት። ከዚያ ማን መጣ? ገዛኸኝ ነው የመጣው። ገዛኸኝ እና አሁን እኔ ገዛኸኝ ሲመጣ ጥያቄን አቀረብኩ። አሁን ለአቶ ገዛኸኝ የድሮውን ጥያቄ ሳቀርብ ብሔራዊ ቲያትር እንግዲህ እኔ ከተገቢው በላይ አንድ የመንግስት ሰራተኛ በአንድ ቦታ ላይ 3 ዓመት መስራት ግዴታ ሆኖ ይላል። ከ3 ዓመት በላይ ግን መብት አለው መዛወር። አልሰራም ማለት መዛወር በህጉ ላይ የተቀመጠ ነው። ያኔ በሲፒኤ ማለት ነው። እና አሁን ከህጉ በላይ ነው አሁን እኔ እየሰራሁ ያለው በተጽዕኖ ማለት ነው። እና አሁን እኔ ህግ በላይ ነው እንትን በደል ተፈጽሞብኛልና አሁንም ቀይሩኝ አልኩና ብሔራዊ ቲያትር መልሱኝ ስላቸው ብሔራዊ ቲያትር በአንተ ቦታ የለም አሁን። ምክንያቱም ያኔ የኪነ ጥበባት ረዳት ኃላፊ ነው የሚለው እንትኔ መደቤ ያ ደግሞ ብሔራዊ ቲያትር የለም፣ ተይዟል። ስለዚህ ብሔራዊ ቲያትርም የለም፣ ሀገር ፍቅርም የለም ለአንተ ቦታ የሚሆን ግን መሄድ ከፈለህ አንጎፋ ግን አለ አሉ። ጎንደርም መቆየት ትችላለህ፣ ግን ጎንደርን ልልቀቅ ካልክ ከሞጎፋ 40 ምንጭ ማለት ነው። ይቅርታ እና እዛ መሄድ ትችላለህ። እንግዲህ ድሮ ምንድን ነው የሚባለው? አመሉ ለከፋ ላከው ጎንጎፋ ነው የሚባለው። ይፈራል ነው ወይስ ሩቅ ስለሆነ ነው? እንትን ነው ሪሞት ጫካ ነው፣ ሪሞት ኤሪያ ያልሰለጠነ እና እንደዚህ ስለሆነ ወደዛ የሚሄድ ሰው ይፈራል። ከፈለክ ወደዛ ሄድ ተባልኩ። አሁን እኔ እዚህ ዝም ብዬ ብቀመጥም ምንም ዋጋ የለውም። ስለዚህ ልሂድ አልኩና ቆርጬ ወሰንክ። ጋንጎፋ መቀመጫው 40 ምንጭ ነው ያኔ 40 ምንጭ ከተማው። እዛ ደግሞ 3 ዓመት አገለገልክ። 3 ዓመት አገለገልኩ። አዲስ ቡድን አቋቋምክ። አዲስ ሲኒማ ቤት የለም ነበር። ሲኒማ ቤቱም አስከፈትኩ፣ ተገነባ። አዲስ ቡድን አዋቀርኩ። ወረዳዎች ዞሬ መልምዬ አዲስ ይባል ደግሞ ወደዛ ደግሞ ሞልቷል። የብሔረሰቡ ሙዚቃ ሀብታም ናቸው። ኧረ በሽ ምንም ችግር የለውም። አሁን እንደዛ አድርጌ ቡድንም አቋቋምኩኝ፣ ሲኒማ ቤቱንም አስከፈትኩኝ። ኦፕሬተሮቹን አዲስ አበባ ሂደው እንዲሰለጥኑና ሲኒማ ኢትዮጵያና ሲኒማ አምፔር ስለነበሩ እና ስለዚህ እዛ እንዲሰለጥኑ ተደርጎ መጡ። ሲኒማ ቤቱ ተከፈተ። ሲኒማ ቤቱ በደንብ እየሰራ እኔም ያሰለጠንኳቸው የባህል ቡድን በደንብ እዛ ሲኒማ ቤቱ እየሰራ እያለ አሁን መጨረሻ ላይ ጨከና አድርጌ ደብዳቤ ጻፍኩ። እዚያው 40 ምንጭ ሆነህ ለባህል ሚኒስትር። እንግዲህ እኔ ያለውን አጠቃላይ የሰራሁትን ስራ እንዴት እንደሄድኩ ከዛ በኋላ ምን ያህል ጊዜ እንደቆዩ ከዛ ወደዛ እንዴት እንደተዘወርኩና ያለውን ሁኔታ ብቻ በግልጽ ያንን ነገር ጽፌ አሁን ግን አልኳቸው መጨረሻ ላይ አሁን ግን የማትቀይሩኝ ከሆነ አሰናብቱኝ እኔ በቃ ከአቅሜ በላይ ነው ስል አንተንማ ማሰናበት አንችልም። ማሰናበት ስለማንችል ባህር ዳር ክፍት ቦታ ስላለ በኪነ ጥበብ ረዳት በአንተ ቦታ ክፍት ቦታ ስላለ ባህር ዳር እንቀይራሉ። በዚህ ባህል ሚኒስቴር ውስጥ የባህር ዳር ባህል ሚኒስቴር ቅርንጫፍ ጽሕፈት ቤት ባህር ዳር ላይ ተቀየርኩ።
ከጋሞ ጎፋ ማለት ነው። በጣም ትልቅ ነገር ነው። ከጋሞ ጎፋ መጥቼ ባህል ሚኒስቴር የኪነ ጥበባት ረዳት ሁኜ እየሰራ ማን ነው? አቶ ኃይሌ ነበሩ ያኔ? አቶ ኃይሌ ነው የነበሩ እና በዛ እየሰራሁ እያለሁ በተጨማሪ ግሽ አባይን እንዳሰለጥን በኃላፊነት ሲኒማ ቤቱ ጋር ሲኒማ ቤቱ ጋር እዛው ነው መቀመጫው። ግሽ አባይ እዛው ጽሕፈት ቤቴም ምንም ሆነ እዛ እንዳሰለጥን ተደረገ። እንደገና ደግሞ ግሽ አባይን 5 ዓመት አገልግልሃል። 5 ዓመት ከዛ ሰራሁ። ያው ስንል በኋላም ያው ለውጦች መጡ። የመዋቅርም ለውጥ ምንም ሲመጣ ክልል ምናምን የሚባለው ነገር ተፈጠረ። መዋቅር መጣ። እንደዛ ሲል ባህል ሚኒስቴርም ዝም ብሎ የተለያዩ አንዴ ባህልና ስፖርት ይሉታል፣ አንዴ ባህል ቱሪዝም ማስታወቂያ ይደበላልቁታል። እንደፈለጉ ነው። የተለያዩ መዋቅሮቹ እንትን ይሉ ነበረ። እንደዛ እያልኩ ቆየሁና በመጨረሻ የሙሉ ዓለም ባህል ማዕከል የባህል ክፍል ኃላፊ ሆኜ እንደገና እዛ ተመደብኩ። ሙሉ ዓለም ካለቀ ከተሰራ በኋላ ሙሉ ዓለም ከተሰራ በኋላ እኔ እዛ የባህል ቡድኑ ኃላፊ አሰልጣኝና ኃላፊ ተብዬ እዛ ተመደብኩ ማለት ነው። በመጨረሻ እንግዲህ ስንት ዓመት ሰራህ ሙሉ ዓለም? ያው እንግዲህ ወደ ስንት ዓመት ነው? ብዙ ዓመት ነው እዛም እየሰራሁ። ከሚሊኒየሙ በፊት ነው ማለት ነው? ሚሊኒየም እኮ ያቋቋምኩት ቡሬ የነበረው ስልጠና የእናንተ ነው? እኛንን እኮ እኛን አሰልጠንን እኮ ብሔራዊ ቲያትር ሙሉ ዓለምም የገቡ ልጆች ያስገባ ነው እኛ ነን። ስለዚህ አንበሳው ድርሻ ነው ያንተ። እና ከዛ እዛው ሙሉ ዓለም ገባሁ የባህል ክፍል ኃላፊ ተብዬ በዛ ስራ ቆይቼ በ2002 ጡረታ ወጣሁ። ከዛው ከሙሉ ዓለም ነው የወጣኸው? አለዚያ ነው እኔም አላስታውስ። አንተ ከወጣህ በኋላ ነው እኔ የገባሁ። እኔ ሰኔ ላይ ገባሁ። እኔ ከወጣሁ በኋላ ነው የገባሁ። እና እስከዛ ድረስ እንግዲህ በጣም የሚገርም ነው። እንግዲህ ከአገር አቀፍ ዞን፣ ክልል፣ ዞን ከዛ ደግሞ ዓለም አቀፍ ዞሬ መጨረሻ ማረፊያዬ ባህር ዳር ሆነች ማለት ነው። ሀገር ሆነች፣ መኖሪያ ሀገር ሆነች ለልጆች። ብሔራዊ ቲያትር እያለሁ እኮ ዓለምን ዞሬ ያለሁ። የት ሀገር ነበር ጉዞህ? የውጭ ሀገር ጉዞ? የውጭ ሀገር ጉዞ ማድረሳቸው ሱዳን ከአንድ ጊዜም 2 ጊዜም 3 ጊዜም ይቻላል። ሱዳን ለምን የነጻነት በዓል ሲከበር ወዳጅ ሀገር አይደሉ? እንሄዳለን። ጉርብትና የባህል ስምምነት አለ። የባህል ስምምነት አለ። በተመሳሳይ ሁኔታ ደግሞ እንትን እዚህ ማነው አምጣልኝ ኩባ ምናምን ኩባ ሄደናል። ኩባ ወዳጅ ሀገር ናቸው። በ72 ዓመተ ምህረት ከመንግስቱ ኃይለማርያም ጋር ሄደናል ኩባ። ከዛ ሶቪየት ህብረት፣ ታላቋ ሶቪየት ህብረት ከዛ ደግሞ ጀርመን፣ ምስራቅ ጀርመን ነበር፣ ሶሻሊስት ነው። ፈረንሳይም ሄደናል። ለንደን ሄደናል። እንግሊዝ ማለት ነው። እንግሊዝ ሄደናል። ዋና ከተማዎች እነዛ ገደማዎች ሁሉ ሄደናል። አፍሪካ ውስጥ በአብዛኛው ብዙ ሀገሮች አፍሪካ እንኳ በብዛት ይሄዳል። ብዙ ሀገሮች ሄደናል። አረብ ሀገር ምናምን እንደዚህ ብዙዎች ሀገር ሄደናል። ማትረሳው የገጠመህ ነገር የለም? ይህን ያክል ዓለማትን ስትዞር ምንድን ነው የስልጣኔ ደረጃችን አለ። አሁን ከአዲስ አበባ ተነስቶ ፓሪስ መግባት ራሱን የቻለ እንዲሆነ ነገር የሚያስደስትም የሚያስደነግጥም ነገር ይኖረዋል። ለንደን መግባት እንደዚህ አይነት አጋጣሚዎች ይኖሩታል። በርሊን ትላልቅ ከተሞች ናቸው የጀርመን እና ምንድን ነው መሰለህ እንግዲህ እኛ የሄድነው ከገጠር ነው እኮ ብዙዎቻችን የሄድነው ከገጠር ነው። ቴክኖሎጂው ጋር ብዙ አንተዋወቅም። እዛ ደግሞ ቴክኖሎጂው በጣም እንትን ያለ ነው የመጠቀም ነው። ለምሳሌ በር እንኳን ለመክፈት እንደዚህ ቁልፍ ይዘህ መክፈት አይጠበቅም። ካርድ ነው የሚጠቀሙት በዛን ዘመን። አይ አንድ ካርድ ነው፣ 2 በጥላህ ነው የሚከፈተው።
ሄደህ ስትቆም ያንተ ጥላ በሩን ይከፍተዋል። ሲያርፍበት ይከፍተዋል። ሴንሰር ነው ማለት ነው። ሴንሰር እንደዛ አይነት ነገር ነው። ሽንት ቤቱም በተመሳሳይ እንደዚህ ነው። በጣም ከባድ ነው። እና አንድ ጊዜ እንዳውም ሽንት ቤት ውስጥ ገብተው አንድ ልጅ ስሙን አልጠቅስልም፣ አገር ፍቅር ነበረ። አሁንም ታዋቂ የሆነ ነው። ያው እንደኔ ታዋቂ ነገር ነው አለ አሁንም። እሱ የሀገር ፍቅር ተወዛጅ ነበር ያኔ። በነገራችን ላይ ከብሔራዊ ቲያትር ብቻ አይደለም የሚሄደው፣ ከሁሉም ከራስም ይሄዳል። ከማዘጋጃም ከሀገር ፍቅርም ከሁሉም ተወጣጦ ነው። ከፖሊስም ከክቡር ዘበኛም ተውጣጦ ነው። ለ3 ወር ከሰለጠነ በኋላ ነው ወደ ውጭ የሚካሄደው እንጂ አንድ በእርግጥ በአብዛኛው ከብሔራዊ ቲያትር ነው የሚሄደው። ብዛትም አለው ብዛትም አለው፣ ዘርፉም ብዙ ስለሆነ እነዚህ በብዛት የሚሄደው ከብሔራዊ ቲያትር ነው። ግን ከእያንዳንዱ ግን 2 ሰው 1 ሰው 2 ሰው ምናምን ይቀላቀልና አብሮ ከሰለጠነ በኋላ ከኛ ጋር ሰልጥኖ ይጓዛል። ከእነዚህ መካከል አሁን የሀገር ፍቅሩ ነበረ። የሀገር ፍቅሩ ጠቅስልህ እዛ ይገባልህና እንግዲህ እሱ ምንም ነገር በተን ምናምን የሚያውቀው ነገር የለም። ሽንት ቤቱ በበተን ነው የሚከፈተው፣ በበተን ነው የሚዘጋው። እንደኛ ሀገር ተዘጋጅቶ አይጠብቅም። ከዛ በኋላ ሲገባ ጽዳቷ እንትን ብላ አስገብተዋለች። ሲወጣ በምን ይውጣ? ወይ መከራ! እንዴት ይውጣ? ይደበድባል ይላል። አሁን እንትኖቹ ተሯሩጦ ይመጣሉ። የሆቴሉ ሰራተኞች ተሯሩጦ ሲመጡ እዛ ይጮሃል ሰው። ሲከፍቱት ናፍጡ እዛ ደንግጦ በቃ እየተንቀጠቀጠ ያገኙት። ከዛ ያወጡትና ወስዱት። እንግዲህ እዛ ደግሞ ምንድን ነው አለ መሰለህ፣ ሆቴል ስትሄድ ዳብል ቤድ አለ። አሁን ይሄ ልጅ ከኔ ጋር አብሮ ነው፣ አንድ ክፍል ነው እንትን ያለው ያረፈው። አሁን ያ ሁኔታ በዚህ እንዳለ አሁን ደግሞ አልጋው በበተን ነው አልጋውም የሚሰራው። ይወርዳል፣ ይለጠፋል እና በተኑ ስትነካው ይገለበጥና አልጋ ይሆናል። በተኑ ስትነካው ይገለበጥና ሶፋ ይሆናል። አሁን አንደኛው ተገልብጦ አለ ሶፋው ነው አልጋ ሆኖ አንደኛው ሶፋ ብቻ ሆኗል። ምክንያቱም ለምን መሰለህ? ዳብል ቤት ነው ያዛቸው። ስትገባ ሁለቱም ስትገባ አልጋ ላይ እንዳትቀመጥ ሶፋ ይሆናል። እዛ ላይ ቁጭ ትላለህ። ስተኛ ታደርገዋለህ። አንዱ አልጋ ግን ለእንትን ዝም ብሎ እንትን ይደረጋል። አሁን ያ ልጅ አሁን የነገርኩ ልጅ ነው ሲነካካ፣ አጋጣሚ በተኑ ሲነካካ ገለበጡ አብሮ እሱ ከስር አልጋ ከላይ ይንደፋደፋል። እዛ ውስጥ ላይ ይንደፋደፋል። ደግሞ በጣም የሚገርም ነገር ጋሽ ወርቁ፣ እኔ ሁሌ የምታዘበው ነገር ከራሴ ጀምሮ ማናውቀውን ነገር መጠየቅ ነውር ነው የሚመስለን እና እስቲ ሞክሬ ልየው የሚል ወኔው አለ በቃ አሁን ያ ልጅ እንደዛ ሆነና እዛ እኔ መጣሁና ሳይ ይጮሃል እዛ ውስጥ። እኔም እንግዲህ አለ አይደለም፣ እኔም እቺ ነገር እኔ ጋር ብትመጣ አልኩና ሰራተኞችን ጠራሁ። አሳዩኝ። ልጁ እንደዚህ ሆናል አልኳቸው። እነዚህ መጡና አድርገው አነሱት። ተነሳ፣ ቁጭ አለ። በደንብ አሳዩን። የሽንት ቤቱንም ይህን እንደዚህ ነው ምናምን፣ ስትነኩም ራሱ መጠንቀቅ አለባችሁ ምናምን እንደዚህ ተብሎ ተነገረን። ይችን ነገር ደርሳብናለች። በጣም የሚገርም እኮ ነው። እንዲህ አይነት ነገር ብዙ ያጋጥማል። ህዝብ ለህዝብ ላይ አልተሳተፍክም? ህዝብ ለህዝብ ምን አደረጉኝ መሰለህ? በህዝብ ለህዝብ ጊዜ ጎንደር ነው የነበርኩት። ጎንደር ነው የነበርኩትና ከኔ 3 ልጆች ተፈለጉ።
ሶስት ልጆች አበበ በለው እነየታከለ እና እመሙ ገዳይ የምትባል ልጅ ጠይሟ ልጅ ታውቃት እንደሆነ ቀኑብሽ አበበ ትባላለች። ድምፃዊ ነው። እነየ በውዝዋዜ አበበለም በውዝዋዜ እነኚህ ሶስቱ ይፈለጋሉ ተባለ። ከሌላው ቲያትር ቤት 2 ሰው 1 ሰው ነው የተመረጠው። ከኔ 3 ሰው ተመረጠ። ስለዚህ 3 ሰው ስለተመረጠ ወርቁ ምክትል አሰልጣኝ ሆኖ መሄድ አለበት ተብሎ ይወሰናል። በዛ ተወስኖ 3 ልጆችን ይዤ አብሬ አዲስ አበባ ሄዳለሁ። ከዛ ስንሰለጥን ጌታቸው አብዲ ነበር የሚመራው ቡድኑ። ጌታቸው አብዲ ነበር የብሔራዊ ቲያትር ዋና ስራ አስኪያጅ ነበር። እሱ ነበር ስራ አስኪያጁ እሱ ነበር። እና ቆያየንና በኋላ ባልታወቀ ሁኔታ እኔን ተውኝ፣ እነሱ ሄዱ። የትልቁ የዚያ የሚገርመው ነገር እዚህ ጋር ሰው ማወቅ ያለበት ህዝብ ለህዝብ ላይ ትልቁ የኢትዮጵያዊ ማንነት ኢትዮጵያ የምትባል ሀገር ህዝቦቿ ምን አይነት ጥሩ ህዝቦች እንደሆኑ እኮ ምልክት የሆነችው እንዬ ናት። ሀገሯን ኢትዮጵያን ወክላ ነበር የምትሄደው። ያ ፍልቅልቅ ፊቷ በዓለም አደባባይ ላይ የነበረው ኩራት አይደለም ለኢትዮጵያ። ለእኔም ኩራት ነው። የዚህ ባለቤት ነህ እንግዲህ። ለእኔም ኩራት ነው። እኔ የምልህ ይሄን ሁሉ ነገር አደረግ እንደ ሀገር ምንድን ነው ኪነ ጥበብ ምንድን ነው ለአንተ ይሄ ሁሉ የኪነ ጥበብ ጥረትህ ምንድን ነው ያተረፈልህ? እስኪ ወርቁ ይሄ ይገባዋል ተብሎ አይምሮህ ላይ የሚቀር እሰይ እንኳን ደከምኩ የሚያስብል ነገር የተደረገ ነገር አለ ጋሽ ወርቁ? በእርግጥ የሰው ልጅ ፍላጎት ሰፊ ነው እና እንደፈለግከው ሊሆን አይችልም። እኔ በአሁኑ ሰዓት በኪራይ ቤት ነው ያለሁት እኮ። እንግዲህ ክልል አቀፍ፣ አገር አቀፍ፣ ዓለም አቀፍ አርቲስት ተብዬ እውቅና ተሰጥቶኛል። ጫካ አቋርጠህ ደቡብ ድረስ ሄዳለሁ ሙያ ስትል እና እውቅና ተሰጥቶኛል ከ50 ሺህ ብር ጋር ማለት ነው። እውቅና ተሰጥቶኛል ከ50 ሺህ ብር ጋር። ግን በሌላ አንጻር ስታየው ከሰጠሁት አገልግሎት አንጻር ስታየው ለእኔ 200 ካሬ ሜትር እንኳን ለመንግስት ምን ያህል ይከብደዋል? ምንም ማለት አይደለችም። እኔ 45 ዓመት ያገለገልከው በትክክል እድሜን የልጅነት እድሜን ነው የሰዋኸው። ጡረታ እስከምወጣ ድረስ 45 ዓመት በኪነ ጥበብ ስራ ሰርቻለሁ። ቅድም ስናወራ ፋሲለደስን ከስሙ ጀምረህ ነው በቃ ስሙንም ፋሲለደስ እንዲባል ያደረግከው አንተ ነህ። አሁን ፋሲለደስ ላይ እንዬ ታከላሉ እና አበበ በለው አሉ፣ ብዙ ታዋቂ ብዙዎች አሉ። ግሽ አባይም ምንም ከተቋቋመ በኋላ አበበ ብርሃኔን እንውሰድ። አበበ ብርሃኔ እሺ፣ ይሄ ታዋቂ ሙዚቀኛ በኢትዮጵያ ምድር እናሰፉ ደባልቄ ታዋቂ ዘፋኝ ማለት ነው። እንዬ ታከለ የውዝዋዜ ንግስት እየተባለችው ማለት ነው። አበበ በለው በአሁኑ ሰዓት አሜሪካ ውስጥ እና እነኚህን የመሳሰሉና ሌሎችም ብዙ ስፍር ቁጥር የሌላቸው ብዙ ያው እንግዲህ መሳሪያ ተጫዋቾች ሁሉ አሉ። ብዙ ከያኔዎችን አፍሪካ ከዚህ ስነማን ነበሩ? ከግሽ አባይ እኔ አንተ ከገባህ በኋላ እንትን ያልካቸው ልጆች እነ ማለት ግሽ አባይ ላይ እዚህ ተቀየሬ ከመጣሁ በኋላ ያው የባህል ቡድኑ አሰልጣኝ ስላልነበረው የባህል ቡድኑን እንድመራ ነው እዛ የተመደብኩት። የነበረውን ነው ያስኬድከው? አላቋቋምኩም። ያቋቋመው ግን ያንተ የእውቀት አሻራ ይፍሩ ጎበና ነበር። ይፍሩ ጎበና የሚባለው በነገራችን ላይ ይፍሩ ጎበናንም ያሰለጠንኩት እኔ ነኝ። ብሔራዊ ቲያትር ያሰለጠንኩት እኔ ነኝ። ዞሮ ያንተ አስተዋጽኦ አለበት። ግሽ አባይ ላይ ከአንተ እውቀት ወስዷል። እና በመጨረሻ ላይ ሊበተን ሲል ነው
ግሽ አባይ ሊበተን ሲል ነው እኔ ደግሞ የመጣሁት። ከመበተን ነው ያዳንኩት። በ78 ዓመተ ምህረት እንደገና ሪኦርጋናይዝ ተደርጓል። እንደ አዲስ ሊበተን የቆየ ማለት ነው። እነ ሰማኸኝ በለው የመጡት እነ ይሁኔ በላይ ያኔ ነው የመጡት። እንደገና ሪኦርጋናይዝ ሲደረግ ነው የመጡት እና አለማየሁ ወረወር ናቸው የነበሩ። ከዚያ በፊት አለማየሁ ወረወር ነው በፊት የነበሩ እነሱ ናቸው የነበሩት። እና አሁን በዚህ ጊዜ እኔ እዚህ ባህል ቱሪዝም ተቀይሬ ስመጣ ኪነቱን በተጨማሪ እንዳሰለጥን እንድመራ ተደርጎ እዛ ተመደብኩ። እዛ ተመድቤ ስንት ዓመት ልበልህ? 81 ከ81 ጀምሮ እስከ 85 4 ዓመት አገልግለሃል። 4 ዓመት እነሱ ጋር አገልግያለሁ እኮ። አሁን ይሄን ነው አሁን እንደዚህ አይነት እንቁ የሆኑ በኢትዮጵያ ሕዝብና በዓለም አቀፍ ሙዚቃ ወዳድ ማህበረሰብ ዘንድ አይምሮ ውስጥ ማይጠፉ ታላላቅ ከያንያንን አፍርተሃል። ዘመን ተሻጋሪዎች አፍርተሃል። እና እኔ ሁሌ የሚከነክነኝ ነገር ነው አንዳንዱ ሙያ ላይ እኔ ሌላው ሙያተኛ ለምን ተደገፈ የሚል አቋም የለኝም። ይረዳ ይደገፍ፣ ሰው በስራው ልክ መደገፍ መቻል አለበት ከመውደቁ በፊት። ትክክል። ግን ኪነ ጥበቡ ላይ ያለው እርግማን እኔ አይገባኝም። አሁን ወርቁ የኔዓለም እኔ አንድ ጠንካራ ወንበር ያለው ባለስልጣን ብሆን ጥያቄውን እሰማዋለሁ፣ ቦታም ከሆነ ሰጠዋለሁ። ቢፈልግ ይስራ፣ ቢፈልግ ይሽጠው። ከዚያ በኋላ ጣጣው የኔ አይደለም የሚሆነው የወርቁ ነው የሚሆነው። እና እንዲህ አይነት ነገር አንተስ ያንኳኳኸው ቦታ የለም? እስኪ ስሙኝ፣ የኔ መጨረሻ ምንድን ነው የሚለውን ነገር ሳልሞክር አልቀረም። ሙከራዬ ግን አልተሳካም። በደፈናው እንደዚህ ነው የምልህ። ዝርዝር ጉዳይ ውስጥ መግባት አያስፈልግም። እና ሞክሬያለሁ። ያልሞከርኩት ነገር የለም፣ ግን አልተሳካልኝም። ያው ባለትዳር መሆንህን ቀድመህም ነግረህናል። ከአዲስ አበባም ወደ ጎንደር እያለ አመጣቸዋል። ምን ያህል ልጆች አሉህ? አሁን በአሁኑ ሰዓት 2 ሴት 1 ወንድ ልጅ ነው ያለኝ። የሶስት ልጆች አባት ነህ? አንዱ በህይወት የለም። 4 ልጆች ናቸው የነበሩኝ። አንደኛው በህይወት የለም። አሁን 3 ናቸው ያሉኝ። አንደኛዋ በብረታ ብረት ፋብሪካ ናዝሬት ባለፈው ስትሮክ ኦፕሬሽን ወስዳ እንትን ያለችው እሷ ነች። ያሳከመችኝ እና እንትን ያለችኝ እሷ ነች። እዛ ናዝሬት ናት ያለችው። የመጀመሪያ ልጄ ናት። የእሷ ትንሽ ወንድም ነው ባክኖብኝ የቀረ። ድሉን ታውቀው የለም? እሱ ያው የአእምሮ በሽተኛ በመሆኑ ያው አሁንም የኔ ሸክም ሆኖ ከኔ ጋር ነው ያለው። አሁን ተመስገን እንደው ትንሽ እንዲያ እያለ ያው የሻዬ የምን የራሱን እየቻለ ይመስለኛል። ፓርኪንግ ነው ምናምን እያለ እዛች ሙሉ ዓለም አካባቢ። እስቲ ጋሽ ወርቁ እንግዲህ ጥሩ ቆይታ ነው ያደረግነ። እጅግ በጣም ከምወድህ የሙያ ሰው የባህሪም ጌታ ነህ። ስላንተ ብዙ መናገር ይቻላል፣ ያው ጊዜ ይገድባል። ግን ፕሮግራማችን ከመጨረሳችን በፊት እንዲሁ የምትለው ነገር ካለህ ስለ ራስክም ይህም ፕሮግራም ለሚከታተሉን ሰዎች ምናልባት ሰሚ ጆሮ እና ቅን ልቦና ያለው ሊኖር ስለሚችል አጠር አድርገህ እስኪ የመጨረሻ መልእክትህን እድሉን ልስጥህ። አዎ እንግዲህ እድሉን ከሰጣችሁኝ ተናገር ካላችሁኝ እኔ ለዚች ሀገር ከ16 ዓመቴ ጀምሮ እስካሁን እድሜ ድረስ አገልግያለሁ ኢትዮጵያን። እንደተናገርኩት አገር አቀፍ ብቻ ሳይሆን ዓለም አቀፍም አርቲስት ነኝ። እውቅና መንግስት ሰጥቶኛል። ግን የሰራሁትን ያህል አይደለም። የተከፈለኝ ዋጋ ምንም አይደለም። ከዚህ ግባ የሚባል አይደለም። ኢትዮጵያ ሀገሬ ለእኔ የምትከፍለው ወይም የምትሰጠኝ አታ አይደለም። ሰጪ ነው ያጣሁት፣ ተመልካች ነው ያጣሁት፣ ደጋፊ ነው ያጣሁት። እኔ እንደ ማንኛውም ሰው ጎንበስ ቀና ማለት አልችልም። መሯሯጥ አቅም
የለኝም። በአሁኑ ጊዜ ሁላችሁም እንደምታውቁት ደፋ ቀና ማለት አለብህ። ከሰዎች ጋር ብዙ ነገሮች ማድረግ አለብህ። እንደዛ ከሆንክ እንዲያቀርቡህ የጠየቀውን ሊፈጽሙልህ ይችላሉ። እኔ ግን የዛ ሰው አይደለሁም። በዚህ በኩል ደካማ ነኝ። እኔ ከማገኝ ግን ሰው ሲያገኝ ደስ ይለኛል። በአብዛኛው እኔ ደስታዬ ሰው ሲያገኝ ደስ ይለኛል። ለራሴ ግን ብዙም ጥረት አላደረኩም። ለራሴ የሚሆን ነገር እስከዚህ እድሜ ድረስ በአሁኑ ሰዓት እድሜ 75 ዓመት ነው። በዚህ በ75 ዓመት እድሜ ውስጥ ለእኔ የሚገባኝንና ለእኔ የሚሆነኝን ነገር ግን አላገኘሁም፣ እያገኘሁም አይደለሁም። አው ዞሮ ዞሮ ኢትዮጵያ ሀገሬ ለእኔ ምንም ነገር አታጣልኝም። እንኳንስ ለሰራላት ላልሰራውም የምትሰጥ ሀገር ናት። ግን በመጨረሻ እንደው አሁን እንደዚህ ኑዛት እንዳይሆንብኝ እንጂ እኔ ለሰራው ስራ ምንም የተከፈለኝ ዋጋ እንደሌለ እየገለጽኩ በዚች እድሜ በቀሪዋ እድሜ እናግዝሃለን፣ እንደግፍሃለን፣ የአገር ባለውለታ ነህ፣ አይዞህ የሚለኝ ቅን ኢትዮጵያዊ ካለ ግን በደስታ እቀበላለሁ፣ እመርቃለሁ፣ አባታዊ ምርቃን እሰጣለሁ። በአሁኑ ሰዓት እኛ ምንሰጠው የለንም። ምንሰጠው ምርቃት ነው፣ የእግዚአብሔርን ጸጋ ነው፣ ምርቃት ነው የምንሰጠው። መደገፍ የሚፈልጉ ሰዎች ካሉ በጸጋ እቀበላለሁ። የምገኘው ባህር ዳር ከተማ ነው። የስልክ ቁጥር ካስፈለገ 0918011304 አርቲስት ወርቁ ይማም ተፈራ ብላችሁ በዚህ ልትደግፉኝ ትችላላችሁ። አመሰግናለሁ። በጣም እኛም እናመሰግናለን ጋሽ ወርቁ። ይህን መልእክት ሰምተው ነገ ከነገ ወዲያ ቅን ልቦች አሉ፣ ለጋሽ እጆች አሉ። ኢትዮጵያዊነት በዚህ አይታማም ያለማስተዋል ችግር ካልሆነ በስተቀር። ስለዚህ እነዚህ ነገሮች ደግሞ ተቀርፈው ነገ ደግሞ በሌላ ፕሮግራም በሰፊው ይሄ ነገር አልፎ በጥሩ ዜናና በጥሩ ቆይታ እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ በጣም ነው የማመሰግን ጋሽ ወርቁ። አመሰግናለሁ። እኔም አመሰግናለሁ። ክብር ምስጋና ይስጥልኝ።